ስልኬን ቀምቶኝ ነበረ። አስገድዶ ወስዶኝ በር ዘግቶብኝ ነበረ ከኔ ጋር ካልሆንሽ በሚል ማለት ነው። ፋሲል ይናል ተናንቀናል። ቡራ እባክህን የትም እንዳትሄድ። በሴት የምታጸብ ሊበርድ አይችልም። እባክህን ቡራ እንደዚህ አልለቀውም ብለህ ነው የሄድከው። ካሜራው መጨረሻ ላይ እንኳን ቻው እንኳን አላላችሁንም እና በጣም አዝኛለሁኝ። በጣም ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛል እያልኩኝ ዛሬ መጥቻለሁኝ። እጅግ በጣም በሚያሳዝን ቪዲዮ ማለት ነው። እንዳያችሁት እኔ ለቡራ መልእክቴን አድርሱልኝ እባካችሁን፣ ሼር አድርጋችሁ አድርሱልኝ። ኢቭን ማውራት እንኳን አልችልም ማለት እኔ ለሀይሚ ጽፌላታለሁኝ። እሺ ችግር የለውም ነው የምትለው ብዙ ጊዜ ማለት ነው። ተይ እንደዚህ አታርጊ፣ ተይ እንዲህ አትሁኚ። እናንተም ጻፉላት፣ ሁላችሁም ስልኳን የምታውቁ በሙሉ ጻፉላት። ጭራሽ ትላንትና አስቡት፣ እሱ አግቶ ወስዶ ቤት ቆልፎባት በር ዘጋባት። እንደማንም ዝም ብላ መታ ከቡርኬ ጋር ስትገናኝ ምን አይነት ስሜት ነው የሚሰማት? ቡርኬ ለምንድን ነው ለፖሊስ የማታመለክተው? ለምንድን ነው በሴት የመጣጸብ ሰው ብዙ ነገር ቡርኬ የሆን ነገር ብትሆን ወይ የሆን ነገር ቢያደርግ ይሄ ልጅ እኔ እንዴት ነው የምናገረው? ጋይስ እኛ እኮ እንዴት አድርጌ ላስረዳችሁ? በእናታችሁ ለፖሊስ አመልክት፣ ካልቻልክ ለእኛ እድሉን ስጠን፣ እኛ እናግዛሃለን። አዲስ አበባ ውስጥ ለዛውም በዚህ ጠራራ ፀሐይ ጭራሽ በር ተዘግቶባት ስልኳ ተቀምታ በዚህ ሁኔታ ኢሳቅ የሚባል ወሮ በላ ልጅ ይህን ነገር ሊያደርግ የሄደበት መንገድ ወይኔ መናገር ሁሉ አልችልም። እውነቴን ነው የምላችሁ እና እንደ ቀላል ልታየው አይገባም ቡርኬ። እቺ ሴት ናት፣ ይዟት ሄዷል። ምንድን ነው ያደረጋት? ምንድን ነው ለምንድን ነው በር የዘጋባት? ወስዶ መብት አለው ይሄን ማድረግ? የለውም። አንቺም ደግሞ ሀይሚ ይሄን ቪዲዮ በደንብ ታይዋለሽ። ይህ እስከ መጨረሻ እሺ። ይህ ዝም ብለሽ አዳምጪ ቪዲዮን። አንቺ ደግሞ ፍቅር በመላመድ ይመጣል ብዬ እንዲህ ብዬ የሆነ በቃ ጀምሬ ነበር። ከዛ እንደዚህ የሚባል ነገር የለም። ከ6 ወር በፊት ከቡርኬ ጋር ነበርሽ ሀይሚ። እውነቴን ነው የምልሽ። ፕራንክ ከሆነ ፕራንክ ነው በይን በቃ። እንዴ እኛ እንዲያልቅ እንፈልጋለን እንዴ? እኛ እኮ እንጨነቃለን። ምን ሆነሽ ነው? ግን ፕራንክ ካልሆነ በዚህ ሁኔታ እንዴት ነው የሆነ ሰው በቃ ፍቅር አልይዝም አለኝና ተውኩት አይባልም። ምን ማለት ነው እንደዚህ? እሱ ፍቅር ይዞት ቢሆንስ? እሺ አሁን ቡርኬና ይሄ ልጅ የሆነ ነገር ቢሆኑስ? አንቺስ ለምን አግቶ ወስዶ በር እስኪቆልፍብሽ ደረጃ ድረስ? አንቺ ሴት ነሽ አይደል? ሴት ነሽ። ማንኛውም ነገር ሲኖር ለቡርኬ ሪፖርት እንደማድረግ ወይም ደግሞ ለፖሊስ እንደመደወል በዚህ ሁኔታ ቤት ወስዶ እስኪዘጋብሽ ድረስ እንዴት ነው ይህ ሁሉ ነገር ኦኬ ብለሽ የምትቀበዩ? እኔ ውዶች በጣም ይቅርታ እሺ። በጣም ውስጤ በቃ በጣም ስሜቴ በጣም ስለተናደድኩኝ ነው። ምንም ማድረግ አልችልም። ምክንያቱም እኔ ቡርኬ አሳዘነኝ። እሷም ታሳዝናለች፣ ግን ቡርኬ ሞር አሳዘነኝ። አይቻችኋል። እኔ እና እሱ አንላቀቅም ብሏል። ኢቭን ኮሚኒቲው ላይ አያችሁ፣ አንብቡት። እዚህ ኮሚኒቲ ላይ ምን እንደሚለው ይኸው፣ አንላቀቃትም ማለት ወንድና ወንድ ምን እንደሚሆን አስቡት። ወንድና ወንድ ምን እንደሚማዘዝ ምን እንደሚመጣ አስቡት። በሴት የመጣ ጸብ ደግሞ እንደማይበርድ ይሄ ግልጽ ነው፣ ማናችንም የምናውቀው ነው። ሀይሚ ከቻልሽ እንደምንም ብልሽ ይሄ ልጅ በቃ አሁን በዓል ደርሷላ ኦልሬዲ። ለምን ነገ አትሄዱም ወደ ቡታጀራ? የምር ሰላም እስኪመለስ ሂዱ ወደ ሀገራችሁ፣ ወደ ቡታጀራ፣ ወደ አካባቢያችሁ። እንዴ በዚህ ደረጃ ጭራሽ አንቺን ወስዶ አግቶሽ ሲፈልግ የሚለቅሽ ሲፈልግ የሚያግትሽ ማን ነው መብት የሰጠው? ማን ነው መብት የሰጠው? ለዛ ባለጌ ማለት ነው። ስለዚህ ቡርኬ አሁንም ነገም ዛሬ ወንድ ነክ ስሜታዊ ሆነክ እልህ ሄደህ ልጁን ምንም ነገር እንዳታረገው አደራህን። እኔ በጣም ተሳቅቅ ያለው ጋይስ፣ በጣም ጨንቆኛል። አላቅም ምንም እንዳታረገው፣ ለፖሊስ ሪፖርት አድርግ። ካልቻልክ እኛ አለን፣ የምናገናኝክ ሰው አለ እዛው አዲስ አበባ ላይ ያሉ የህግ ባለሙያዎች አሉ፣ እናገናኝካለን። ነገሩ በህግ ቁጥጥር ስር መሆን አለበት። ማንኛውም ሴት እንዴት ነው አንድ ወንድ እንደፈለገ ስልኳን ቀምቶ ከዛ የሆነ ቤት ውስጥ ወስዶ በር ቆልፎ ተዋት እና አንተ ደግሞ ቡርኬ አጠያየቅክ እንደ ቀላል ነገር ምንም አላረገሽም አይደለ? ምን አርጎሻል አይባልም። እንዴት አያረጋትም? ወንድ እኮ ነው። አስመርምራት፣ ወስደክ አስመርምራት። ሴት ልጅ አትናገርም። ገባክ? ወስደህ ማስመርመር አለብን። ምን እንዳረጋት በህግ ይጠየቃል። ምን አባቱን እስና ነው እሱ? ማን ነው? ምን ያመጣል እሱ? ማን ይፈራዋል? እኛ አለን ከጎን እህቶችክ፣ እኛ አለን። እና እኔ በዚህ ደረጃ እውነት በጣም ሀይሚ እንዴት ነው እንደዚህ? እውነት እኔ ዛሬ አንቺን መውቀስ አልፈልግም፣ ግን ሌላ ቀን እኔ ሰላሙ ይምጣና እኔ አሁን ሀሳብ ያለው ቡሩክ ጋ ነው። ምክንያቱም አይታችኋል ቪዲዮ መጨረሻ ላይ እኔ አልለቀውም ነይ ብሎ ጎትቶ ይዟት ሄዷል ወደ ቤት።
እንደማይለቀውና በቃ እርምጃ እንደሚወስድበት ነው እየተናገረ የነበረው ማለት ነው ቡርኬ። እኔ በዛ ነገር የሆነ ነገር እንዳይፈጠር በጣም ስጋት ውስጥ ገብቻለሁ። እንግዲህ ሀይሚ እኔ እንጃ ምን ልበል ጋይስ፣ እስኪ አግዙኝ። በቃ ለህግ ያመልክት። በቃ ወደ ህግ ሄደ። ይሄ ጉዳይ እየሰፋ እየከረረ ነው የመጣው። ምናልባት እሷ እንደ ቀልድ የጀመረችው ነገር ከነበራት ዛሬ ማስተካከል ስለከበዳቸው ሁለት ወንዶች መጣላት የለባቸውም። በተለይ ቡራ የሆነ ነገር በልህ ታውቃላችሁ፣ ሀይሚን የሚነካባት ሰው አይወድም ቡርኬ። ሀይሚ ሲነካበት አይወድም። የሆነ እርምጃ ቢወስድ፣ የሆነ ነገር ቢወረውርበት፣ የሆነ ጠርሙስ የሆነ ነገር ቢያደርገው ቡራ እስር ቤት ነው የሚገባው። እና ይሄ ደግሞ እንዲሆን ስለማንፈልግ እባካችሁ ሀይሚ አንቺ ራሱ ሄደሽ ራስሽ ማመልከት ትችያለሽ። በጣም ቀላል ነው። ሄደሽ እኮ ሴቶችና ህጻናት ቢሮ እንኳን ሄደሽ ማመልከት ትችያለሽ። ሴት ስለሆንኩ ብቻ ስልኬን ቀምቶኝ ባዶ ቤት አስገብቶ ቆለፈብኝ ብለሽ ማውራት ትችያለሽ። እንዴት ነው ቤቱ ወስዶ የሚቆልፍብሽ? ባለጌ ወራዳ! እንዴት ነው እንደዚህ የሚሆነው? ስለዚህ እኔ ያም ሆነ ይሄ ማንም ምን የሚምጣ ማንም ምን የሚበለኝ እኔ አልለቀውም። በቃ አልለቀውም። እውነቴን ነው የምላችሁ። እኔ ነገ ወተሽ ቪዲዮ ስሪ ወይ ፕራንክ እንኳን ባይሆን ፕራንክ ነው ብለሽን እለፊን፣ ወይም ደግሞ በቃ የሆነ እርምጃ ተወስዶ እኛ በሚመጣው ነገር መሰቃየት፣ ማሰብ፣ መጨናነቅ የለብንም። ሁላችሁም ኮመንት ላይ ሀይሚና ቡራ እንደማይለያዩ እኛ ጠዋት ተናግረናል። አሁን ደግሞ ሀይሚ ወደ ህግ ሄድሽ አመልክቺ፣ ወደ ህግ ሂድ። ይሄ ጉዳይ ወንድና ወንድ እንዳይደባደብ፣ ወንድና ወንድ ዱላ እንዳይማዘዝ፣ የከፋ ነገር ይመጣል። እኔ ይኸውልሽ እንደ እህት ነው የምመክርሽ ሀይሚ፣ አንቺን ጎበዝ ነሽ፣ አስተዋይ ነሽ። ይሄን ጉዳይ እራስሽ ከቡርኬ ጋር ሄደሽ ፖሊስ ጣቢያ ሪፖርት አድርጊ። ጋይስ አይመስላችሁም ውዶች? ማድረግ አለባት። ምክንያቱም ይሄ ልጅ እንደፈለገች ጎትቶ ይዞ ወጥቶ ወስዶ ቤቱን ይቆልፍባታል። ከዛ በኋላ ለቀቃት። ከዛ በኋላ ሞባይሏን ወሰደ። ከዛ በኋላ ለቀቃት። ይሄ ሰው እንደዚህ ከለመደ ነገ ደግሞ ሙሉ ለሙሉ ይዟት የሆነ ሌላ አካባቢ ሌላ የራቀ ከተማ ይዟት ቢሄድ ከአዲስ አበባ ውጭ ይዟት ቢወጣ ከኢትዮጵያ ውጭ ኬንያ፣ ሱዳን የትኛውን ቦታ ይዟት ቢወጣ ማን ነው ተጠያቂው? ስለዚህ ለፖሊስ ማመልከት አለባት። ለቡርኬም ደህንነት ለአንቺም ደህንነት ሲባል አዳምጪን። አንዳንዴ ስሚን ሀይሚ፣ እኛ እኮ እህቶችሽ የምንመክርሽ ለአንቺ የሚጠቅምሽ ነገር ነው። በቃ ጥፋትሽ እንዳለው ነው። ያጠፋሻቸው ጥፋቶች ዛሬ እኔ አልወቅስሽም። አንቺም መናገር በጣም ስለምሳሳልሽ እና ስለምወድሽ አልናገርሽም። ጽፌልሻለሁ። ሙሉውን ቴሌግራም ላይ ገብተሽ አንብቢው እሺ። ጽፌልሻለሁ ደጋግሜ ከ10 ቴክስት በላይ ጽፌልሻለሁ። ሁሉም ቴክስት ላይ እሺ እኔ እኮ እሺ ይስተካከላል እሺ ብቻ ነው የምትይው። ስለዚህ አሁንም ደግሜ እየነገርኩሽ ነው ሀይሚ፣ ይሄ ነገር እየከፋ ከሄደ ነገ አንቺንም ሁሉንም ሰው ያስጠይቃል። አንቺም ትጎጃለሽ፣ ቡርኬም ይጎዳል። እያየን ደግሞ ቡርኬ እንዲጎዳ አንፈልግም። ሄዶ ከወንድ ጋር እንዲደባደብ አንፈልግም። እሱ የአዲስ አበባ ልጅ ነው። እነዚ የአዲስ አበባ ልጆች ተደራጅተው ቢመጡበት ቡርኬ ብቻውን አስቢ እንጂ አንቺ እና አብርሽ የሉም ዱባይ ናቸው። አደራሽን እባክሽን። እኔ በቃ